ብዙዎቻችን ጓደኝነትን የምናይበት የምንመለከትበት መነጽር የተለያየ ነው። ግን ጓደኛ እውን ምን ማለት ነው ሁሉ አብረውን የጠጡ የሚጓዙ የሚወጡ የሚወርዱ ሁሉ እውን ጓደኞቻችን ናቸው ወይ? ወዳጆቻችን ከምንለይባቸው መሰረታዊ መፈተኛዎች ወይም መለኪያዎች መካከል አንዱ ችግር ጊዜ ነው። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን በእያላችሁበት እንደምን ሰንብታችኋል? ይህ አርብ ሚዲያ ነው። እኔ ይትባረክ ማሞ እባላለሁ። በሙያ መምህርና ጋዜጠኛ ነኝ። በዚህ አርብ ሚዲያ ገጻችን የተለያዩ ማህበራዊ ጉዳዮችን እናነሳለን፣ የንባብ ትሩፋቶችን እናጋራችኋለን። በጠቅላላ ህይወት ተኮር ሰው ተኮር ጉዳዮችን እያነሳን ሰፊ ውይይትና ምክክር የምናደርግበት መሰናዷችን ነው። ዛሬ እንግዲህ በዚህ የአርብ ሚዲያ እንደ መጀመሪያ ቪዲዮአችን አንድ ጉዳይ አነሳለሁኝ። ይህም ስለ ወዳጅ ጓደኝነት ነው። በነገራችን ላይ ብዙዎቻችን ጓደኝነትን የምናይበት የምንመለከትበት መነጽር የተለያየ ነው። ግን ጓደኛ እውን ምን ማለት ነው? አሁን ብዙ ሰዎች ምን ጓደኛ አለ በዚህ ዘመን ጉደኛ ነው እንጂ እያሉ ሲናገሩ እንሰማለን። አዎ ስንት ጓደኛ አላችሁ? አንድ ሰው በእድሜ ገፋ ያሉ ናቸው እኛ አባት ልጃቸውን ጠርተው ስንት ጓደኛ አለ ብለው ጠየቁት አሉ። እና ይህም ልጅ ወደ አእምሮ መለስ ብሎ ጓደኞቹን መቁጠር ይጀምራል። ኋላ ላይ በቁጥር ሰንዝሮ 10 ጓደኛ አለኝ ብሎ አላቸው አሉ። እኛም አባት በጣም ስቀው በጣም እድለኛ ነህ ማለት ነው፣ አሊያም ደግሞ የጓደኝነትን ትርጉም አላወቅም ማለት ነው አሉት። የሚገርማችሁ ጓደኛ ስንል ምን ማለት እንደሆነ እኛ አባት ቀጥሎ ባለው ሐሳባቸው አብራርተውለታል። እንዲህ ሲሉ ማለት ነው፣ ጓደኛ ስንል በህይወታችን በችግራችን ጊዜ የሚደርስልን፣ በፈረሰው በኩል የሚቆምልን፣ ጉለታችንን የሚሞላልን ማለት እንጂ ኪሳችን ሲያብጥ ደረታችን ሲቀላ አብሮን የሚሆን ማለት አይደለም። ለዚህ ነው እኛ አባት ልጃቸውን አንተ 10 ጓደኛ አለኝ ብለህ ስትል እድለኛ ነህ ብለው ሲሉት ይህ ልጅ በእርግጥም እድለኛ እንደሆነ አስቦ ነበረ። ኋላ ይህንን ካብራሩለት ከነገሩት በኋላ ግን ይሄ ልጅ እንደገና ይህን ጥያቄ ወስዶ አሰላስሎ እንደገና ሰርቶ አውጥቶ አውርዶ ነገሮችን ካየ በኋላ መልሰው አባ አሉት አሁንስ ስንት ጓደኛ አለህ ብለው ቢጠይቁት አባቴ እኔ ምንም ጓደኛ የለኝም ብሎ አላቸው ይባላል። ስለዚህ አብረውን የበሉ አብረውን የጠጡ የሚጓዙ የሚወጡ የሚወርዱ ሁሉ እውን ጓደኞቻችን ናቸው ወይ የሚል ጥያቄ ያስነሳል። ስለዚህ ወንፊት አዘጋጁ። አብሮ አደጋችሁን ጓደኛችሁን በችግራችሁ ጊዜ የሚደርሰውን ሰው ለመለየት ወንፊት አቃላችሁ አይደል? የሚጠቅመውን ከማይጠቅመው ለይቶ አበጥሮ የሚያስቀር ማለት ነው። ብዙ ጊዜ ወዳጆቻችን ከምንለይባቸው መሰረታዊ መፈተኛዎች ወይም መለኪያዎች መካከል አንዱ ችግር ጊዜ ነው። እንግዲህ በችግር ጊዜ የሚደርስልን ከኛ ቀድሞ ከፊት የሚያወጣን እሳቱን ረግጦ የሚያሻግረን ሰው እሱ ወዳጃችን አሊያም ጓደኛችን ነው ይባላል። በነገራችን ላይ አንድ ሰው እንዲህ ሲል ሰማሁት፣ ጓደኛ ልክ እንደ ሊፍት ነው ሲል ሰማሁት። ሊፍት አሊያም አሳንሰር የምንለው አንድ መሰረታዊ አገልግሎት አለው። ያ ምንድነው? ወይ ወደ ላይ ያወጣሃል ወይ ወደ ታች ያወርዳል። ማን? ሊፍት። ጓደኛም እንደዛው ነው። ወይ ወደ ከፍታ ይወስዳል አሊያም ወደ ቁልቁል ያወርዳል። ብዙ ሰዎች ከነበራቸው ጤናማ አኗኗር በጓደኞቻቸው ተሰልበው በአጋሮቻቸው ተጠልፈው የማይሆን ቦታ ወድቀዋል። አንዳንዶች ደግሞ ከወደቁበት ተነስተው ብርታትና ጥንካሬን አግኝተው እንደገና ለህይወት ተሰርተዋል። በየሚዲያው በየአጋጣሚው ስለ ወዳጅ ጓደኞቻቸው ሲመሰክሩ አስተውለናል፣ አንብበናል፣ በፊልም ተመልክተናል። ስለዚህ እውን ስንት ወዳጅ ነው ያላችሁ? እንደዚህና መሰል ጉዳዮችን በአርብ ሚዲያ የዩቲዩብ ቻናላችን እያጋራናችሁ እንዘልቃለን። አጋር በመሆን ሐሳባችሁን በመስጠትና አብራችሁ እንድትዘልቁ ከወዲሁ እንጋብዛለን። ጋዜጠኛና መምህር ይትባረክ ማሞ ነበርኩኝ። ሰላም ያገናኘን፣ ቸር ያቆየን። ማንም ክፉ አይንካው፣ ማንም አይቸገር። ያጣውም አግኝቶ ሁሉም ጠግቦ ይደር። በሌላ ጊዜ እንገናኛለን። ጤና ይስጥልኝ።